ሰላም ሰላም እንደምን አላችሁ ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቻችን አማን ነው በያላችሁበት። እንግዲህ አፓርትመንት ቱራችን ቀጥሏል። አሁንም ለዩቲዩብ ዩቲዩብ ቻናል ላይ ከሳሚ ጋር ያላችሁት ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ዛሬ ደግሞ እንግዲህ እዚህ ካሳንቺስ አካባቢ አንድ አፓርትመንት ላይ ተገኝተናል። ገብተን ምን ይመስላል የሚለውን እናያለን። እናንተ ግን ሰብስክራይብ ማድረጋችሁን እንዳትረሱ። ኮኮ ብስኩት የዘወትር እንግዲህ የፕሮግራማችን ስፖንሰር ነው። በጣም ነው የምናመሰግነው። ኮኮ ብስኩትን የተለያዩ ሸቀጣሸቀጥ መደብሮችና ሱፐርማርኬቶች ያገኙታል። ኮኮ ብለው ይጠይቁ፣ ልዩ ጣዕምን ይዞ ወደ እናንተ መጥቷል። ስለዚህ እንግባና እንይ አፓርትመንታችን ምን እንደሚመስል። እስቲ ተከተሉኝ። ልክ አፓርትመንታችን ላይ እንደገባን በስተቀኝ በኩል እንደዚህ አይነት ስክሪን አለን። ይሄ ስክሪን የሚያገለግለን ለምንድን ነው? እታች እንግዳ ቢመጣብን እታች ሪሴፕሽን ስላለን ትልቅ ሎቢ ነው ያለው። የዚህ አፓርትመንት 11ኛ ላይ ነው የሚገኘው። ስለዚህ እንደዚህ አድርገን ከሪሴፕሽኖቹ ጋር ኮሚኒኬት ማድረግ እንችላለን፣ መደዋወል እንችላለን። እዚህ ጋር የመጣው ሰው ማን እንደሆነ እኛ ያልነው ሰው ነው አይደለም የሚለውን እንግዲህ አሁን እንደዚህ ሰው ሲገባ የምናይበት ሁኔታ አለ። ስለዚህ እኛ የማንፈልገው እንግዳ ከሆነ ያው አታስገቡብን ማለት እንችላለን። የእኛ እንግዳ ደግሞ ከሆነ እንዲገባ መፍቀድ እንችላለን፣ መደዋወል እንችላለን። በዚህ ስክሪን ቴክስት መደራረግ እንችላለን ከነሱ ጋር። እንግዲህ ይሄ ሁሉ አማራጭ አለው እንዳትረሱ። አሪፍ ነገር ነው፣ አሪፍ ቴክኖሎጂ ነው። ስለዚህ እንግባ። ስለዚህ ቀጥታ እንደገባን እንግዲህ ስንመጣ በዚህ በኩል ክፍሎች አሉ፣ በኋላ እናያቸዋለን። ኦፕን ኪችናችን እንደዚህ እናገኘዋለን። ገብተን እዛ ምን ምን አለ የሚለውን ነገር እናያለን። ይሄ አፓርትመንት ባለ ሁለት መኝታ ፈርኒሽድ ወይም ደግሞ ሙሉ እቃ የተሟላለት እቃ ነው፣ አፓርትመንት ነው። ስለዚህ እናንተ የሚጠበቅባችሁ ሻንጣና አስቤዛችሁን ይዛችሁ መምጣት ነው። በዚህ በኩል እንግዲህ እንደምታዩት ዳይኒንግ ቴብል አለን። ስለዚህ እዚህ ጋር በስሎ የሚዘጋጀውን ነገር እዚህ ጋር መብላት እንችላለን። ከዛ ወደዚህ በምንመጣበት ሰዓት ሊቪንግ ሩማችን ወይም ሳሎናችን አለ። ኦፕን ኪችን ነው። በቆንጆ ሁኔታ የተስተካከለ ሶፋ አለን። ቲቪ ፊት ለፊት አለን። የኢንተርኔት እንዲሁም ደግሞ የዴስ ቲቪ ሁሉ አገልግሎት እዛ ጋር ይታየኛል። ስለዚህ ሞልታችሁ መቀጠል ነው። ቆንጆ ነው። ለባለ ሁለት መኝታ ሲሆን እንግዲህ አንድ ለባልና ለሚስት፣ አንድ ለልጅ ወይም ደግሞ ከሁለት ልጅ ጋር አንዱ መኝታ ቤት ውስጥ ሁለት ልጅ ማስቀመጥ የምንችልበት አማራጭ ይኖራል። ቅልብጭ ያለች ጽድት ያለች ተመጣጣኝ የሆነች አፓርትመንት ናት። ካሳንቺስ አካባቢ ነው የሚገኘው። ባልከኒ ያለን። ባልከኒያችንን ከፍተን በምንወጣበት ሰዓት ቆንጆ ቪው አለን። ወደ መስቀል አደባባይ የምናይበት አማራጭ አለን። ገና እንግዲህ እዚህ አካባቢ ኮንስትራክሽን ላይ ነው ያለው። ስለዚህ ግን ደስ የሚል አየር መቀበያ የሚሆን ስፔስ አለው። ባልከኒ ቆንጆ ነው። እንግዲህ እንደምታዩት ነው። ሻያችንን እዚህ ጋር መጠጣት እንችላለን። ያዝ አድርገን እያየን አየር እየወሰድን ቆይታ ማድረግ ይቻላል። ስለዚህ እስቲ ወደ ኪችናችን እንሂድ። ሶፋ አናስብም፣ ሶፋ አለን። ያው ከቲቪው ጋር እዚህ መጠቀም እንችላለን። ኦፕን ኪችን ነው። እዚህ ውስጥ እንግዲህ በምንመጣበት ሰዓት ማይክሮዌቫችን አለ። ዌስት ፖይንት ማይክሮዌቭ እዚህ ጋር አለን። የኤሌክትሪክ ምድጃ የጋዝም አማራጭ አለው። እዚህ ጋር ኤሌክትሪክ የምንጠቀምበት አማራጭ አለ። ኦቭን አብሮ ከኪችን ካቢኔቱ ጋር የተገጠመ ቆንጆ ኦቭን አለን። መጥበሻዎች፣ የተለያዩ የኪችን ጋጀቶች እንግዲህ እንደምታዩት ሳከር አለው። ስለዚህ ሽታን በሚመለከት አያሳስበንም። ሳከሩ ይዞ ስለሚወጣ ኦፕን ኪችን ስለሆነ ስፔሷም ጠበብ ያለች ስለሆነች ብዙ አንቸገርም ማለት ነው። ማፊያ አለን። መጥበሻ፣ ማማሰያዎች፣ የእቃ ማድረቂያ። እዚህ ሲንካችን ላይ ደግሞ ሰፋ ያለ ነገር እዚህ ጋር ከማድረቂያ ሁሉ አለው አብሮ የተያያዘ ነገር። ስለዚህ ምጥን ቅልብጭ ያለች ናት። የተለያዩ እቃዎች በእርግጠኝነት ይኖረናል። እዚህ ሲሊንደር እዚህ ስራ አለን። ስለዚህ በጋዝ ማብሰል የምንፈልግ ከሆነ ሲሊንደራችን እዚህ አለ። ስለዚህ እዚህ ውስጥ ድስት የምትፈልጉ እንደውም የማይዙ ነንስቲክ የሆኑ
ድስቶች፣ ቴፋል ድስቶች አሉላችሁ። በዚህ በኩል ሹካ፣ ማንኪያ፣ ቢላ አሉ። ማጥለያ፣ ለስላሳ መክፈቻ፣ የምትፈልጉት ነገር ሁሉ አንድ ሰው ሲኖር እዚህ ለመጠቀሚያ የሚሆኑት ሁሉም አይነት ጋጀቶች አሉ። ከሳህን ጀምሮ ሲኒ፣ መክተፊያ ሁሉንም አስተካክለውላችኋል። ስለዚህ ሻንጣና አስቤዛን ብቻ ይዞ መምጣት ነው እዚህ ቤት የሚጠበቅባችሁ። ማቀዝቀዝ እንግዲህ የምትፈልጉት ነገር እንዳይበላሽባችሁ ደግሞ በሚሆንበት ሰዓት ሳምሰንግ ፍሪጅ አለላችሁ። እንደምታዩት በደንብ ቅዝቃዜው ይሰራል። መጠነኛ የሆነ በጣም ትልቅም ባይሆን ለቤቱና ላለው ነገር ግን በደንብ ጥሩ የሆነ ፍሪጅ አለ። ስለዚህ ጽድት ያለች ቆንጆ ቅልብጭ ያለች ናት። ለአዲስ ተጋቢዎች፣ አንድ ልጅ ላላችሁ ሰዎች እንግዲህ ካሳንቺስ ላይ መኖር ለስራ አቅራቢያችሁ ከሆነ ይሄ አካባቢ ሴንተር ነው ብላችሁ የምታስቡበት ሁኔታ ካለ እንግዲህ ይሄ ሎኬሽን በጣም አሪፍ ነው ብዬ አስባለሁ። ቤቷንም እንደምታዩት ነው፣ ጽድት ያለች ቅልብጭ ያለ ቤት ነው። ዛሬ እንግዲህ እያስጎበኟችሁ ያለሁት ባለ 2 መኝታ ነው። ስለዚህ መኝታ ቤቶቹ ደግሞ ምን ይመስላል የሚለውን እናያለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር አድርጉ። ኮኮ ብስኩት የዘወትር ፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። ወደ እናንተ መድረሳችንን በተለያዩ ፕሮግራሞች እየቀጠለን ነው። አብሮነታችሁን አሳዩን። የታል ኮሜንት? እናንተ ሀገር፣ ውጭ ሀገር ያላችሁ ኢትዮጵያውያን እናንተ ያላችሁበት ሀገር እንደዚህ አይነት አፓርትመንት በስንት ብር ይገኛል? የዚህን መጨረሻ ላይ ነግራችኋለሁ። እስቲ እንውጣና ቤድሩሞቹን ደግሞ እናያቸው። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ወደ አንደኛው መኝታ ቤት እንምጣ። የመጀመሪያው መኝታ ቤት ማስተር ቤድሩሙ አይደለም፣ ይሄ ነው። የተጠቀሙት ሴራሚክ የመሬት ቆንጆ ጽድት ያለ ነው። በዚህ በኩል ቁም ሳጥን አለን። አነስተኛ ቁም ሳጥን ለአንድ ሰው በጣም በቂ። መስቀያ ያለው እንደዚህ መሳቢያዎች አሉት። ፓንት ካልሲ የምናስቀምጥበት ላይ መስቀል የምንፈልገው ነገር ካለ እንደ ኮንፈርት መስቀል እንችላለን። በቂ የሆነ ብርሃን ይገባበታል። ኤል ነገር አድርገው መስታወት ሰርተውለታል። ስለዚህ መጋረጃ ያለው ይሄ ቪው በሳሎኑ በኩል ያለውን ባልክኒ ያገኛል። ወደዚህ ወደ መስቀል አደባባይ ያለውን ቪው ነው ማለት ነው የምታዩት። በዚህ በኩል ሜትር ከ50 የሚሆን አልጋ አለን ከሳይድ ቴብሎች ጋር። እስቲ ሞክረን እንንገራችኋል። ቆንጆ ነው፣ አስተማማኝ ነው ለእንቅልፍ። እዚህ ላይ ፍቱን የሆነ መድኃኒት ነው ለእንቅልፍ። እንቅልፉ ለማይመጣ ሰው እንደዚህ አይነት ቦታ መጥቶ ቢተኛ እንግዲህ ጭልጥ ያለ እንቅልፍ ይወስደዋል ብለን እናስባለን። ስለዚህ አንደኛውም ቤድሩማችን ይሄን ይመስላል። ያው መታጠቢያ ቤት የለውም። መታጠቢያ ቤት ካጠገቡ መታጠቢያ ቤት አለ ለእንግዳም እንዲሁም ደግሞ ለዚህኛው መኝታ ቤት። እንደምታዩት ምጥን ያለች መብራታችንን ማብራት እንችላለን። ስለዚህ ምጥን ያለች ውሃ መብራት እዚህ አፓርትመንት ላይ አያሳስብም። ውሃም በበቂ ሁኔታ አለ ከትልልቅ ታንከሮች ጋር። እንዲሁም ደግሞ መብራት 24 ሰዓት ጀነሬተር ስላለን የመብራት አገልግሎት አይቋረጥብንም። ከፊት መስታወት ጋር የመቀመጫ በደንብ ሸታፍ ያለው። በዚህ በኩል ሻወር ቦክስ ጽድት ብላ ቅልብጭ አለች። በጣም ነው የወደድኳት። በተለይ ይሄ ሰፊ ነገር ለማይወድ ሰው በጣም አስተማማኝ ነው። ስለዚህ እንደዚህ ዘጋ አድርገን ሻወራችንን መውሰድ እንችላለን። በቂ ነው ብዬ አስባለሁ። ይሄንን እንግዲህ ያው ኮሪደር ላይ ስለሆነ ያለው ሁለቱም እንግዳም እንዲሁም ደግሞ እዚህኛው ክፍል
የሚያደርሰውን መጠቀም ይችላል፣ ወይም የዚህኛው መኝታ ቤት ባለቤት ማለት ነው። ይሄኛው እንግዲህ ሁለተኛው እና ማስተር ቤድሩማችን ነው። ይሄ ሰፋ ያለ አልጋ ይዟል። ቁም ሳጥናችን እንደምታዩት ተደርጎ ተስተካክሏል። ትራስ አያሳስብም። መለወጫም የሚፈልግ ሰው ካለ ትራሱን መጠቀም ይችላል። ሳይድ ቴብል አለን። አንሶላ፣ ትራስ፣ ሁሉ ነገር የተስተካከለለት ነው። እዚህ ጋር ድሬሲንግ አለችን። ስለዚህ የሴቶች ኮስሞቲክስ መዋቢያ ነገሮች አድርገን መጠቀም እንችላለን። ቆንጆ ናት። ቅልብጭ ያለች እንዳልኳችሁ ጽድት ያለች ናት። ባልከኒ ያለን በዚህ በኩል ልክ የዛኛውን መኝታ ቤት ቪው ይጋራል፣ ወይም ደግሞ የሳሎኑን ባልከኒ ቪው ይጋራል። ይሄኛውም ትንሽ በዚህ በኩል ቅርጹ ደፈን ያለ ስለሆነ ግልጥ ብሎ አይታየንም፣ ግን በደንብ ብርሃን በበቂ ሁኔታ የሚያስገባ እንዳልኳችሁ ፕራይቬሲም ነገር ከፈለጋችሁ እዚህ ጋር ቁጭ ብላችሁ ሻይ ምናምን ብትጠጡ ብዙ ሰው የሚያያችሁ አይነት ሁኔታ የለም። በተለይ ፕራይቬሲውን ለሚወድ ሰው መብራታችንን እናበራራና ወደ ሽንት ቤቱ እንሂድ። ይሄ የማስተር ቤድሩሙ ሽንት ቤት ነው። እንደምታዩት የእጅ መታጠቢያ ከመስታወት ጋር እዚች ጋር የተለያዩ ነገሮች ጥርስ ብሩሽን ማጽጃ ነገሮችን ጨምሮ የተለያየ ነገር ሰው ሊያስቀምጥበት ይችላል። ሽንት ቤት መቀመጫ፣ ከዛ ደግሞ ሻወር፣ እንደዚህ ሻወራችን ተደርጎ ተስተካክሎልናል። ስለዚህ በበቂ ሁኔታ ውሃ ስለማያሳስብ በተለይ ሻወር የምትወዱ ሰዎች እንግዲህ ሻወራችሁን መውሰድ ትችላላችሁ። ጽድት አድርገው አስተካክለው እናንተን ነው እየጠበቋችሁ ያሉት። እንደዚህ አይነት ቤት እንግዲህ መከራየት የምትፈልጉ ሰዎች ሁሉ ነገር ይሰራል። ቼክ እያረኩ ነው የምነግራችሁ። ስለዚህ እንደዚህ አይነት ቤት መከራየት የምትፈልጉ ሰዎች መጨረሻ ላይ ዋጋውንና አድራሻቸውን አስቀምጥላችኋለሁ። ይህንን ቤት ማግኘት ከፈለጋችሁ ታገኛላችሁ ማለት ነው። እንቀጥልና ሌሎቹንም ክፍሎች እንይ። ይሄኛው ክፍላችን ደግሞ ላውንድሪ ሩማችን ነው። መብራት፣ ይሄ ኮሪደር ነው። ይሄ ደግሞ ላውንድሪ ክፍላችን ነው። ቆንጆ ላውንድሪ ማሽን ተስተካክሎላችኋል። ስለዚህ እዚህ ማጠብ ትችላላችሁ። ቦይለር እዚህ ያለን ለሁሉም ሴንትራላይዝ ተደርጎ እዚህ ነው ቦይለር ሲስተሙ ያለው። እንግዲህ የቆሸሸ ልብስ ማስቀመጫ እዚህ ያለን። ሁሉ ነገር የተስተካከለለት ነው። ጽድት ያለ በጣም ቆንጆ ሎኬሽን ላይ የሚገኝ እንዳልኳችሁ ካሳንቺስ ሁሉ ነገር የተሟላለት ነው። ፋን ሲስተም አለው። ስለዚህ ሙቀትን በሚመለከት አታስቡ። በደንብ አየር ቬንቲሌሽን ይኖረዋል። መብራቱን ስታበሩ ራሱ ፋኑ ይነሳል። ሌላ ላሳያችሁ ነገር ልክ እንደገባችሁ በዚህ ነው የገባ ነው። ሜን ጌቱ ይሄ ነው። በመጀመሪያው በኩል የሰራተኛ ደግሞ መኝታ ቤት ተስተካክሎላችኋል። እዚህኛው ክፍል ደግሞ ስንገባ ያው የሰራተኛ መኝታ ቤትም አድርጎ መጠቀም ይቻላል። እንደገና አይረን ቦርድ አለን። ማስጫ የምናሰጣበትም የምናጸዳዳበትን ነገር እዚህ ማስቀመጥ እንችላለን። አንድ ፍራሽ ወይም አንድ መጠነኛ አልጋ ታዘረጋለች። ጽድት ያለ ነው ግን ቤቱ በደንብ ብዙም ሰው የተጠቀመበት አይመስልም። ሽንት ቤት አለን አብሮ። እንደምታዩት ፋን ሲስተም አለው። ስለዚህ ሻወር መውሰድ ይቻላል። ከሽንት ቤት መቀመጥ ይቻላል። እንደዚህ ሻወራችን ስለዚህ በእንደዚህ ሁኔታ ተስተካክሎላችኋል። ቆንጆ ናት፣ ጽድት ያለች ናት። ይህንን እንግዲህ አፓርትመንት መከራየት እንፈልጋለን ፍላጎቱ አለን የምትሉ ሰዎች እታች ቁጥር ያስቀምጥላችኋለሁ።
ደውላችሁ ብትጠይቋቸው ያስተናግዷቸዋል። ይሄ አፓርትመንት እንግዲህ የሚከራየው በ1700 ዩኤስዲ በእለቱ ምንዛሬ ተቀይሮ መክፈል የሚቻልበት አማራጭ አለ። ስለዚህ 1700 የአሜሪካ ዶላር እንድትከፍሉ ትጠይቃላችሁ። ምንድነው ያለው አማራጭ? ኔጎሽየብል ነው፣ መደራደር የሚቻልበት አማራጭ አለ። ስለዚህ ኔጎሽየት ማድረግ ትችላላችሁ። ታች ባለው ቁጥር ደውላችሁ አግኝታችኋቸው። እኛ ግን ያው እንደ ሾው ደስ የሚል አፓርትመንት አስቃኝተናችኋል ብለን እናስባለን። የስነ ህንጻችን የት ደርሷል፣ የቤት ዲዛይኖች የት ደርሷል የሚለውን ነገር በዛው ለእናንተም ጥቆማ የሚሰጥ አይነት ፕሮግራም ነው። ውጭ ሀገር የምትኖሩ ኢትዮጵያውያን እናንተ ያላችሁበት ሀገር እንደዚህ አይነት አፓርትመንት በስንት ብር ይገኛል? እስቲ ከታች ኮሜንታችሁን አሳውቁን። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ከሳሚ ጋር ለዩቲዩብ ቻናል ላይ ነበራችሁ እስካሁን ድረስ። ኮኮ ብስኩት የዘውትር የፕሮግራማችን ስፖንሰር ነው። በጣም ነው የምናመሰግነው። በተለያዩ ሸቀጣ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ኮኮ ብስኩትን ያገኙታል። ኮኮ ብስኩት ብለው ይጠይቁ። እንግዲህ ልዩ ጣዕምን ይዞ ወደ እናንተ መጥቷል ኮኮ ብስኩት። በጣም ነው የምናመሰግነው አብራችሁን ስለቆያችሁ። በያላችሁበት እንግዲህ ሁሌ እንደምንለው ሰላም ሰንብቱ። ከኛ ጋር በሌላ ፕሮግራም እንገናኛለን። በጣም የተለያዩ ፕሮግራሞች ይዘን ወደ እናንተ እየመጣን ነው። እንግዲህ አብራችሁን እየቆያችሁ ፕሮግራሞቻችን እንድትከታተሉ ጋበዝን። ተሰነባበትን። ለዛሬው በሌላ ፕሮግራም እስከምንገናኝ ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት